ሰላም በመላው ዓለም ላይ የምትገኙ ወደ ተከብራችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው ከኢትዮ አርሰናል ዩቲዩብ ቻናል ለሰዓቱ እናንተ ለማድረስ የመረጥናቸውን አጫጭር አርሰናላዊ ጉዳዮችን ከዚህ እንደሚከተለው ማስደመጣችንን አሃዱ ብለን እንጀምራለን። እናንተ ግን ለቻናላችን አዲስ ከሆናችሁ የሰብስክራይብ በተኑን መጫናችሁ እንዳትዘነጉ። ወደ ተቀዳሚው ጉዳይ በቀጥታ የምወስዳችሁ ይሆናል። ቀጣዩ እንግዲህ መድፈኛ በኤምሬትስ ሰማይ ስር አዲሱ ፈራሚ ገና ከወዲሁ እንደታወቀ መረጃዎችም ይፋ እየሆኑ ይገኛሉ። የተጫዋች ማን ነው በሚለው ጉዳይ ላይ እስኪ ትንሽ መረጃዎችን ላካፍላችሁ። የተጫዋች እንግዲህ በስፖርቲንግ ሊዝበን ቤት እጅግ አስደናቂ አቋምን እያሳየ የሚገኝ ተጫዋች ነው። በእርግጥ ትናንትና በነበረው የመረጃ ሰዓታችን ስለዚህ ልጅ በደንብ አንስቼዋለሁ አይደለም። ስለዚህ አሁን ላይ ደግሞ ሌሎች የመረጃ ምንጮች ምን አሉ የሚለውን ጉዳይ ነው አስልቼ እንዳይሆኑ የምጠቁማችሁ። አርሰናል ቪክተር ዮኬሬሽን ለማስፈረም በሚደረገው እንቅስቃሴ 60 ሚሊዮን ፓውንድ መክፈል እንደሚጠበቅበትና ተጫዋቹን ወደ ቡድን ስብስቡ መቀላቀል እንደሚችልም ተነግሮታል ተብሏል። ከዚህ ጋር ተያይዞ ተጫዋቹን ቢሆን ራሱ የጠየቀው ሳምንታዊ ክፍያ 200,000 ፓውንድ በሳምንት እንዲከፈለው ይፈልጋል ተብሏል ተጫዋቹ። ይሄም እንግዲህ ለስዊድን ብሔራዊ ቡድን የሚጫወተው የ26 ዓመቱ ተጫዋች በዚህ ውድድር ዓመት ላይ በነገራችን ላይ በጣም የሚያስደንቅ ብቃትን እያሳዩ ከሚገኙ ተጫዋቾች መካከል አንደኛው ነው። ለማንኛውም ለቪክተር ዮኬሬሽ በሳምንት 200,000 ፓውንድ የሚያስገኝለትን ኮንትራት ለማቅረብም አርሰናሎችም ተዘጋጅተዋል። እንደ ጆን ክሮስ ዘገባ ከሆነ በተለይም እንግዲህ የመድፈኞቹ የበላይ ጠባቂዎች በቡድናዊ መዋቅር ደረጃ ስኳድ ዴብዙን በደንብ መስፋት እንዳለበት አምነዋል። ለዚህም ለሚካኤል አርቴታ እንግዲህ በዋነኛነት ተቀዳሚ ኢላማቸው ከሆኑ ተጫዋቾች መካከል በተለይ አንድሪያ ቤርታ ተቀዳሚ ኢላማው ቪክተር ዮኬሬሽ ነው ተብሏል። የፖርቹጋል ጋዜጦችም እንደዚሁ በፊት ገጻቸው ላይ በአርሰናልና በቪክተር ዮኬሬሽ ዘገባ እጅግ በጣም አሸብርቀው እየወጡ ይገኛሉ። በእርግጥ የፖርቹጋል ጋዜጦች እንግዲህ አሁን ላይ ትኩረቶችን ሰጥተው እየሰሩ የሚገኘው ለቪክተር ዮኬሬሽም ሆኗል። ዮኬሬሽ በነገራችን ላይ በዚህ ውድድር ዓመት ላይ የሚያስቆጥራቸውን ጎሎችም ብቻ አይደለም መመልከት ያለብን፣ ለጎል የሚያመቻቻቸውም ኳሶች የተጫዋቹ ኳሊቲ ምን ያክል ገኖ መውጣት እንደሚጠበቅበትና እንደሚችል በደንብ እያሳዩ ይገኛሉ። እና በቅርቡ በኤምሬትስ ስቴዲየም የምናየው አዲሱ እንግዲህ በአንድሪያ ቤርታ የመጀመሪያ ምርጫ የሆነው ቪክተር ዮኬሬሽ ነው። ስለዚህ እንግዲህ ተጫዋችም የዝውውር እንቅስቃሴው ዳርማጮች እናንተስ ምን ታስባላችሁ? እስኪ ሐሳቦቻችሁን አካፍሉን። ሌላው እንግዲህ ሚረርም ያጋራው አንድ ዘገባ ነበር። ቪክተር ዮኬሬሽን ለማስፈረም ትልቅ የሚባል የዝውውር ጥያቄ ለማቅረብ መድፈኞቹ ተዘጋጅተዋል የሚል ዘገባንም አካቶ ሰርቶ ነበርና በቀጣይ የአርሰናል እግር ኳስ ክለብ በጣም በርካታ የሚባሉ የዝውውር እንቅስቃሴዎች ላይ ይሳተፋል። ነገር ግን የቪክተር ዮኬሬሽ የዝውውር እንቅስቃሴ በዋነኛነት ትኩረት እንዲሰጠው ያደረገው ደግሞ ምንድነው ከተባለም የአንድሪያ ቤርታ ፍላጎት ይሄ ልጅ ማስፈረም ነው። ቪክተር ዮኬሬሽን ለማስፈረም አርሰናልና ስፖርቲንግ ውይይት ላይ ናቸው የሚገኙት። ከፕሪሚየር ሊጉና ከፖርቹጋል ሊግ የውድድር ዘመን ማብቂያ በኋላ እንግዲህ ምናልባትም የዝውውር እንቅስቃሴው ይፋ ይሆናል ተብሎ ይጠበቃል። 80 ሚሊዮን ዩሮ አካባቢ ያልበለጡ ክፍያዎችም ተጠይቋል። እነዚህም እንግዲህ በ5 ዓመትና በ6 ዓመት ኮንትራት የሚከፈሉ ናቸው። ኦሬዲ ያ ማለት እንግዲህ ተጫዋቹ ለ5 ዓመት የሚፈርም ከሆነ ወደ 60 ሚሊዮን ፓውንድ ወይም 63 ሚሊዮን ፓውንድ አካባቢ ነው አይደለ? 80 ሚሊዮን ዩሮ አካባቢ። ስለዚህ ይሄን ገንዘብ በ5 ዓመት ብታካፍሉት ራሱ አርሰናል 60 ሚሊዮን ቢከፍል በአመት የሚያወጣው ወደ 13.3 ሚሊዮን ፓውንድ አካባቢ ብቻ ነው ለስፖርቲንግ ሊዝበን የሚከፍለው። በአከፋፈል ጉዳዮች ላይ እንግዲህ ውይይቶችን እያደረጉ ይገኛሉ ሁለቱም አካላቶች። በነገራችን ላይ አርሰናል የሚፈልገው የፊት መስመር አጥቂን ገና እንደ ቡድን አልተወሰነም። በስፖርቲንግ ዳይሬክተሩ አማካኝነት ወይም ደግሞ በአንድሪያ ቤርታ አማካኝነት ቪክተር ዮኬሬሽ የአርሰናል እግር ኳስ ክለብ የመጀመሪያ ኢላማ ነው። ነገር ግን በሚካኤል አርቴታ በኩል ደግሞ አሌክሳንደር አይዛክ የመጀመሪያ ተፈላጊ ተጫዋች ነው። አንድሪያ ቤርታ ምን ይፈልጋሉ? ስኳድ ዴብዙ በደንብ መስፋት እንዳለበት፣ አንድ አጥቂ ሳይሆን ሁለት አጥቂዎች መምጣት እንዳለባቸው፣ በአርሰናል ቤት ውስጥ በተለይ ከማጥቃት እንቅስቃሴ ውጪ የግራም የቀኝም አጥቂ የግራም የቀኝም ፉልባክ በተጨማሪ እንደሚያስፈልግ የአማካይ መስመሩ ስስ እንደሆነ በደንብ ያምናሉ። ማን? አንድሪያ ቤርታ። ታዳሳቸው እንግዲህ ምንድነው ዋነኛ ዓላማቸው ከተባለ ቪክተር ዮኬሬሽ ምናልባት አነስ ያለ ገንዘብ ነው፣ ወደ 60 ሚሊዮን ፓውንድ በጣም በዛ ከተባለ እስከ 65 ሚሊዮን ፓውንድ አካባቢ የሚያስወጣ ተጫዋች ነው የተጫዋች። ነገር ግን ሚካኤል አርቴታ የሚፈልገው ደግሞ አሌክሳንደር አይዛክ ነው። አሌክሳንደር አይዛክ በጣም አልተሸጠም ወይም ደግሞ ዝቅተኛ ዋጋ ነው ከተባለ ከ110 ከ120 ሚሊዮን ፓውንድ በታች የሚጠራበት አይደለም። ኒውካስትል ዩናይትድ ሞት ያደርግብኝ ከ150 ሚሊዮን ፓውንድ በታች ያለበት ተጫዋች ነው አሌክሳንደር አይዛክ። እና እዚህ ጋር ሚካኤል አርቴታ አይዛክን ይፈልጋል፣ አንድሪያ ቤርታ ቪክተር ዮኬሬሽን ይመርጣል። ሚካኤል አርቴታ የአሌክሳንደር አይዛክ የዝውውር እንቅስቃሴ የማይሳካ ከሆነ
ቤንጃሚን ሴስኮን በዋነኛነት ይፈልጋል። ነገር ግን አንድሪያ ቤርታ የሚሳካ ዝውውር ነው፣ ፕላን ኤ ፕላን ቢ ብሎ ነገር የለውም፣ የቪክተር ዮኬሬሽ ዝውውር መጠናቀቅ መቻል አለበት እያሉ ይገኛሉና በተለይ አርሰናል እንግዲህ ለአሌክሳንደር አይዛክ ለማስፈረም ምናልባት ሊሞክር የሚችልባቸው አጋጣሚዎች አሉ። ነገር ግን ይህንን ዝውውር ዳርማጦች ጉንጭ ከማልፋት ያለፈ ነገር አይኖረውም። ለአርሰናል 100 ሚሊዮን ፓውንድ አሁን ተመድቦለታል በዝውውር ገበያው ላይ። ከዛ 100 ሚሊዮን ፓውንድ በላይ ደግሞ በተጫዋቾች ሽያጭ የሚገኙ ገንዘቦችን በቀጥታ መጠቀም ይቻላል። 100 ሚሊዮን ፓውንድ በጣም ትንሽ ነው የሚል ሐሳቦች ሊነሱ ይችላሉ። 100 ሚሊዮን ፓውንድ በጣም ትልቅ ገንዘብ ነው። ትልቅ ገንዘብ ነው ስል እንግዲህ ምንድነው ለምሳሌ አርሰናል በዚህ የውድድር ዓመት ላይ 100 ሚሊዮን ፓውንድ ከተመደበለት 3 ተጫዋቾችን ቢያስፈርም 3 ተጫዋቾች ማለት ኦሬዲ ወደ እንደ 200 እና 300 ሚሊዮን ፓውንድ አካባቢ ወጪ አወጣ ብንል የሚከፍላቸው ክፍያዎች ለምሳሌ ቀደም ሲል እንደነገርኳችሁ ለቪክተር ዮኬሬሽ ለስፖርቲንግ ሊዝበን በ60 ሚሊዮን ፓውንድ የሚጠናቀቅ ከሆነ በአመት የሚከፍለው ወደ 13.3 አካባቢ ሚሊዮን ፓውንድ ነው የሚሆነው። በጣም ትንሽ ገንዘብ ነው የሚሆነው። ያ ማለት ወደ 87 ሚሊዮን ፓውንድ አካባቢ ካዝናው ላይ ትርፍ ይኖራል ማለት ነው። በየአመቱ የአከፋፈል ዘይቤዎችን ያካተቱ የዝውውር እንቅስቃሴዎች ናቸውና ለአሌክሳንደር አይዛክም ያንን ነገር መከተል የሚችሉበት አጋጣሚ አለ በትክክል። ለምሳሌ አሌክሳንደር አይዛክ 120 ሚሊዮን ፓውንድ ከሆነ በ5 አመት ተከፍሎ የሚያልቅ ከሆነ በአመት የሚከፍሉት ገንዘብ ኦሬዲ ወደ 20 እስከ 30 ሚሊዮን ፓውንድ አካባቢ ብቻ ነው የሚሆነው ማለት ነው። ነገር ግን ኒውካስትል በዚህ ይስማማል ወይ ነው ዋነኛና ተቀዳሚ ጥያቄ ተደርጎ የሚወሰደው። ለማንኛውም የቪክተር ዮኬሬሽ ዝውውር ግን ከሞላ ጎደል የመሳካት እድሉ እጅግ በጣም ከፍተኛ እየሆነ መጥቷል። ምክንያት ከተባለ የቤንጃሚን ሴስኮ የዝውውር ዋጋ አሁን 80 ሚሊዮን ዩሮ ነው። በአንጻሩ የቪክተር ዮኬሬሽ የውል ማፍረሻ እንደዚሁም ደግሞ 67 እና ከ62 እስከ 67 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ እንደሆነም ነው ዘገባዎችም የሚያመላክቱት። ከዛም በኋላ እንግዲህ የአርሰናል ከፍተኛ አመራሮች ምርጫቸውን ያሳውቃሉ። በዚህም እንግዲህ ከምናልባት ቤንጃሚን ሴስኮ ወይስ ቪክተር ዮኬሬሽ የሚሉት የዝውውር መስኮቱ እንግዲህ በተከፈተበት ሳምንት ወደ ኤምሬትስ የሚያመሩ ይሆናል። እንደ ምክንያትነት የተነሳው እንግዲህ በዋነኛነት አርሰናል እንደ ቡድን በሚያረጋቸው እንቅስቃሴዎች ላይ በቡድን ስብስብ ውስጥ የሚያካትታቸውን ተጫዋቾች ሲዝኑ ከመጀመሩ አስቀድሞ ማጠናቀቅ ይፈልጋል። ይሄ የሆነበት ዋነኛ ምክንያት ፕሪሲዝንን አብሮ አሳልፈው ሲዝኑ ሲጀመር ለክለቡ ወይም ደግሞ ለተጫዋቾች ለመግባባት ባይተዋር እንዳይሆኑ ይፈልጋል። ስለዚህ በቀጣይ እንግዲህ የሚደረጉ የዝውውር እንቅስቃሴዎችም ሚዛናቸውን የደፉ ለማድረግም አንድሪያ ቤርታ አበክሮ እየሰራ ነው የሚገኘው የሚሉ ሐሳቦችም ተነስተዋል። ከዚሁ ጋር በተገናኘ እንግዲህ ከአንድሪያ ቤርታ ከሽያጭ ጎን ለጎን ስለ ዝውውሮችም ይታሰባሉ፣ ከዝውውር ጎን ለጎን ስለ ሽያጮች ይታሰባሉ። ታዲያ ጋብሪኤል ማርቲኔሊ እንግዲህ በሚቀጥለው ሲዝን በአርሰናል እንደሚቆይም ይፋ ተደርጓል የሚሉ ዘገባዎችን እየሰማው እገኛለሁ። ቸልሲና እንደዚሁም ደግሞ በርካታ ክለቦች የተጫዋቹ ፈላጊ እንደነበሩ ይታወቃል። ይህም ብራዚላዊ የአጥቂ መስመር ሰላፊ ተጫዋች ጋብሪኤል ማርቲኔሊ በዝውውር እንቅስቃሴ እንግዲህ ለመሸጥ በሚደረጉ ሂደቶችም አርሰናል አሁን ላይ ተጫዋቹ በተለይ ወጣት መሆኑን ተከትሎ ገና 23 ዓመቱ ላይ የሚገኝ ተጫዋች ነው፣ ማደግ ይችላል፣ ከሳምንታት ከወር ወራት ከአመት ዓመት ራሱን በደንብ ማጉልበት ይችላል ብለው እምነት አሳድረውበታልና ስለዚህ በቀጣይ እንግዲህ በአርሰናል ቤት የቡድናዊ ስብስብም የሚቀጥልበት አጋጣሚ አለ። እኔም ደግፈዋለሁ በበኩሌ ግላዊ ምልከታዬን ከጠየቃችሁኝ የጋብሪኤል ማርቲኔሊ መቆየት ወይም ደግሞ የሊያንድሮ ትሮሳርድን መቆየት ከሁለት አንዳቸው እንዲቆዩ ምንም ጥያቄ የለውም ይፈልጋል። ለምን ስኳድ ዴፕዙን ለማስፋት በማሰብ ለምን ስኳድ ዴፕዝ ማስፋት አስፈለገ ግልጽ ነው። በዚህ ውድድር ዓመት አርሰናል የታመሰበት የሚገኘው ችግር የስኳድ ዴፕዝ ጠባብ መሆን ወይም ደግሞ የቡድናዊ መዋቅራቸው ጠባብ መሆንን አስመልክቶ ነው አይደለ? ከዚህ አንጻር ለምሳሌ ኒኮ ዊሊያምስም ሆነ ሌሎች ተጫዋቾች ወደ ቡድን ስብስቡ ወደ በኋላ ላይ መለስበታለሁኝ ጠቆም አድርጊያችሁ ለማለፍ ያክል ነው። እነዚህ ልጆች ወደ ቡድን ስብስቡ የሚያመጣ ከሆነ አንድ ተጫዋች አመጣ ተብሎ አንድ ተጫዋች መልቀቅ መቻል የለበትም። ሰላማዊ ፉክክር፣ ሰላማዊ ጦርነትን በታክቲካል መንገድ ማሳየት መቻል አለበት። ከዛ አንጻር ስትመለከቱት እንግዲህ እነዚህ ጉዳዮች ይነሳሉ። እና ሳይመን ኮሊንስ ደግሞ ሊያንድሮ ትሮሳርድ ባለፈው ዓመት እንግዲህ ወደ ሳውዲ ሊያመራ አስበው ነበር። አሁንም ምናልባት የዝውውር መስኮቱ ሲከፈት እንግዲህ በርካታ ሚሊዮን ፓውንዶችን የያዘ የዝውውር ፕሮፖዛል ወደ አርሰናል ቤት ሊመጣ ይችላል። በዚህም እንግዲህ ሊያንድሮ ትሮሳርድም ሊቀበለው አርሰናልም ሊቀበለው የሚችላቸው የዝውውር ጥያቄዎችም ይቀርባሉ ተብሎ ይጠበቃል። በተለይ አርሰናል እንግዲህ ከ50 ሚሊዮን ፓውንድ በላይ ለሊያንድሮ ትሮሳርድ የሚቀርብለት ከሆነ አይኑን እንደማያሽና ይህንን ተጫዋችም በዚህ ውድድር ዓመት ላይ እንደሚሸኘው የተነገረ ነው የሚገኘው። በዋነኛነት እንግዲህ ከዛ በኋላ ታዲያ አርሰናል ኢንቨስት የሚያደርግባቸው ቦታዎች አሉ። በማንቸስተር ሲቲ በይፋው የዝውውር ኢላማ ውስጥ የነበረው ኤብሪች ኤዜ ነበር አይደለ? የአርሰናል ኢላማው የነበረው ኤብሪች ኤዜ በክሪስታል ፓላስ በደቡባዊ ለንደን በጣም አንጸባራቂ የሚባሉ ብቃቶችን አሳይቷል ልጁና
አሁን ማንቸስተር ሲቲ ፊቱን ወደ ፍሎሪያን ቨርትስ አዙሯል። ስለዚህ ኤቨሬች ኤዜ በዋነኛነት በአርሰናል የዝውውር ኢላማ ውስጥ የሚገኝ ተጫዋች ነው ማለት ነው። ይህንን ተጫዋች ለማስፈረም በሚደረጉ እንቅስቃሴዎች እንግዲህ አርሰናል ተቀዳሚ ፈላጊ ክለብም ሆኖ ይቀጥላል ወይስ አይቀጥልም የሚለው ጉዳይ ራሱን የቻለ ነው። ነገር ግን የ6 ዓመቱ ተጫዋች አሁን ላይ አርሰናል እንግዲህ በተወሰነ መልኩ ግምገማ ሲያደርግበትና ሲከታተለው ብሎም ሲመለምል የነበረ ተጫዋች ነው። ይህንን ተጫዋች እንግዲህ ወደ ቡድን ስብስቡ ማምጣት የሚችልበት እድል ካለ ያጤነዋል ተብሎ ይጠበቃል። የ6 ዓመቱ ተጫዋች በነገራችን ላይ የአርሰናል ዋነኛ ወይም ደግሞ ቀንደኛ የሚባል ደጋፊ እንደሆነም ይታወቃል። ከዛ ውጪ እንግዲህ የሮድሪጎ ዝውውር ነው በሰሞኑ ቀን በጣም በብዙ መልኩ ሲናፈስ የነበረ ብዙሃን የአርሰናል ደጋፊዎችም መስማት የፈለጉት እንደዚሁም ደግሞ በጉጉትም እየጠበቁት የሚገኘው የዝውውር እንቅስቃሴ የሮድሪጎ ዝውውር ነው። ይህ ልጅ በጣም አስደናቂ የሚባል አመትን በሪያል ማድሪድ ቤት ያሳለፈባቸው ጊዜያቶች የሚዘነጉ አይደለም። ነገር ግን አሁን የኬሊያን ምባፔ ወደ ሪያል ማድሪድ መምጣትን ተከትሎ የቪኒሲየስ ጁኒየር የኬሊያን ምባፔና የአማካይ መስመር ላይ የተሰየመው የጁዲ ቤሊንግሃም ብቃት ፐርፎርማንስን ሸፍኖታል ወይም ደግሞ ራሴን በደንብ ለዓለም እንዳላሳይና እንዳላስተዋውቅ አድርጎኛል ብሎ ያስባልና ይህንን ተጫዋች እንግዲህ ወደ ቡድን ስብስባቸው መድፈኞቹ አርሰናል የክረምት የዝውውር መስኮት ላይ መቀላቀል በሚችሉበት ጉዳይ እጅግ በጣም ጥልቅ የሚባሉ ውይይቶችን እያደረጉ ይገኛሉ። ተጫዋቹ እንደ ቡድን ለአርሰናል መጫወት ይፈልጋል፣ እንደዚሁም ደግሞ ወደ ፕሪሚየር ሊጉ አምርቶ ራሱን በደንብ ማሳየት ይፈልጋል የሚሉ ዘገባዎችም እየተሰሙ ይገኛሉና ምናልባት ሮድሪጎ የአርሰናል የዝውውር ኢላማ ውስጥ ከመግባትም ባለፈ ሪያል ማድሪድ ተጫዋቹን በምን አይነት መልኩ ሊሸጣው ይችላል በሚሉ ጉዳዮች እንግዲህ የአርሰናል ከፍተኛ አመራሮች ንግግሮችን አድርገዋል ከማጋር ሪያል ማድሪድ ተወካዮች ጋር። ታዲያ እንግዲህ የአርሰናል ከፍተኛ አመራሮች ምናልባት ሮድሪጎን ማግኘት የሚችሉበት እድል ከተመቻቸላቸው አይናቸውን ሳያሹ ወደ ቡድን ስብስባቸው መቀላቀል ይፈልጋሉ። ምናልባት ተጫዋቹ ወደ 100 ሚሊዮን አካባቢ የመሸጫ ዋጋ ተለጥፎበታል። ይህ ዋጋ ከባድ ነው። ይህንን ዋጋ አርሰናል ለመክፈል እጅግ በጣም ያስቸግረዋል የሚሉ ሐሳቦች ይነሳሉ። ከወደ ሀገረ ስፔን የሚሰሙ ዘገባዎች ግን አርሰናል በሮድሪጎ ዝውውር ላይ ትልቅ ፍላጎት ካሳዩ ቡድኖች ከቀዳሚዎቹም ቀዳሚ ነውና በማድሪድ ያለውን ሁኔታ በቅርበት እየተከታተሉት ይገኛሉ የሚሉ ዘገባዎችም ተሰምተዋል። ታዲያ ምናልባት ሮድሪጎ ከኳስ ጋር ምቾት የሚሰማው የማጥቃት እንቅስቃሴዎችን በደንብ መወጣት የሚችል ከዛ እንደገና ወደ ኋላ የተመለሰ ቡድኑ በቢልድ አፕ ለመጫወት ጥረት በሚያደርግበት ጊዜ ለቡድኑ እጅግ በጣም በራስ መተማመንን የሚገነባ ልጅ እንደሆነ ይታወቃል። ይህን ልጅ ማግኘት በራሱ ለአርሰናል እግር ኳስ ክለብ ሳይታለም የተፈታ ጉዳይ ልናደርገው እንችላለን። ሌላኛው ቡካዮ ሳካን በሌላ አይነት የቆዳ ቀለም ወይም ደግሞ በሌላ አይነት ያጫወት ዘይቤ ቡካዮ ሳካ በሉት የሮድሪጎ እንቅስቃሴ በዛ ላይ ሁሉንም ስኬቶችም ማጣጣም የቻለ ልጅ ነው። ስለዚህ በአርሰናል ቤት ሲመጣ የመሪነት ባህሪ ያለው ተጫዋች ሆነ። በቻምፒየንስ ሊግ የጨዋታ እንቅስቃሴዎች በደንብ ከተመለከታችሁት እኮ የአርሰናል ችግር የነበረው የልጅነት ባህሪን የሚያሳዩ ልጆች ነበሩ አይደል? ወጣትነታቸው ገንፍሎ የሚወጣ ስሜታቸውን መቆጣጠር የሚከብዳቸው አንዳንድ ልጆች ነበሩ። ከዛ አንጻር ስትመለከቱት የሮድሪጎ ወደ አርሰናል መምጣት ሚዛኑ ምናልባትም የደፋ ይመስለኛል። እኔ ልጁን ለማስፈረም አርሰናል መክፈል ብቻ ነው የሚጠበቅበት። ተጫዋቹ ወደ አርሰናል ማምራት ይፈልጋል፣ በአርሰናል ቤት መጫወት ይፈልጋል። ስለዚህ በቀጣይ እንግዲህ የሚጠበቁ በዋነኛነት ትልልቅ ጉዳዮች መካከል እንግዲህ የሮድሪጎ ጉዳይ ነው። በነገራችን ላይ የሌላኛው ዝውውር እንግዲህ ጄሚ ጊተንስ የተሰኘው የቦሩሲያ ዶርትሙንድ ተጫዋች ነበር አይደል? ነገር ግን አሁን ላይ አሌክሳንደር ጎልድበርግ ይዘውት የወጡት ዘገባ የሚያሳየው መረጃ የአርሰናልና እንደዚሁም ደግሞ የጊንተንስ ዝውውር የሚሆነው የሚታሰብ አይደለም። አርሰናል ያንን ልጅ አይፈልገውም፣ የቦሩሲያ ዶርትሙንዱ አጥቂ ማለት ነው። ነገር ግን ሮድሪጎን ለማስፈረም በሚደረገው ፍክክር ውስጥ አርሰናል አሁንም አለ የሚሉ ዘገባዎችን በደንብ እያሰሙ ይገኛሉ እና ከዚህ ጋር ተያይዘው እንግዲህ ምናልባት የአርሰናል እግር ኳስ ክለብ ወደ ፋይናል ሰርድ የሚደረጉ የዝውውር እንቅስቃሴዎች ሚዛን የመድፋታቸው ጉዳይ የሚቀር እየመሰለ አይደለም የሚገኘው። በቀጣይ ዓመት አርሰናል እንግዲህ ትልልቅ ክብሮችን እንዲጎናጸፍ አንድሪያ ቤርታና ሚኬል አርቴታ በርከት ያሉ ተጫዋቾችን ወደ ቡድን ስብስቡ ማምጣት መቻል አለባቸው። በትክክል በማጥቃት ዞኑ ቀደም ሲል እንደነገርኳችሁ ቢያንስ በሲዝኑ ይሄ 2 ዲጂቶችን እንኳን ገብቶ ማጠናቀቅ የሚችል 20 እና ከዛ በላይ ጎሎችን ማስቆጠር የሚችል ፎክስ ኢን ዘ ቦክስ የሚባል የክሊኒካል ስትራይከር ምህረት የለሽ የሚባል አጥቂ በቡድናዊ መዋቅራቸው ውስጥ ያስፈልጋል። ምንም ጥያቄ የለውም። ሌላው ወደ በኋላ ላይ መለስበታለሁ ብያችሁ የነበረው የግራ መስመር አጥቂ ቦታ ላይ የሚጫወቱ ተጫዋቾች በተለይ አሁን እንደነ ኒኮ ዊሊያምስ አይነት እንደነ ሮድሪጎ አይነት ተጫዋቾች ወደ ቡድን ስብስቡ መቀላቀሉ በራሱ በአርሰናል የቡድናዊ መዋቅር ደረጃም በቻምፒየንስ ሊግ፣ በፕሪሚየር ሊግ፣ በኤፍኤ ካፕ በሁሉም ውድድሮች ላይ እንግዲህ ከአርሰናል ገኖ እንዲታይ ስኬታማ እንዲሆን የሚጋብዙበት እድል ሰፊ ነው። ሌላው በመሃል ሜዳ ላይ እንግዲህ የሚደረጉ ፍጥጫዎች ናቸው። አሁን ላይ በቅርብ ዓመታት እንግዲህ በአርሰናል ቤት ከተመለከታችሁት እንደ ግራኒት ዣካ አይነት ተጫዋቾች በአርሰናል ቤት ያስፈልጋሉ። ለምን?
እንደ ግራኒት ዣካ አይነት ተጫዋቾች ያስፈልጋሉ እንዴት አልክ ለሚለው ጥያቄ ከዚህ በፊት እንግዲህ ግራኒት ዣካ በአርሰናል ቤት በነበረበት ጊዜ ከሳጥን ውጭ ኳሶችን የሚመታ ጎሎችን የሚያስቆጥር ረጃጅም ኳሶችን ከተከላካይ ጀርባ የሚያሻግር ከዛም ማለፍ ሲል ወኔያም ታጋይ ተጫዋች ያስፈልጋል። አሁን በአርሰናል ቤት ከተከላካይ ጀርባ ረጅም ኳስን መጣል የሚችል ተጫዋች አንድም ተጫዋች የለም። ዴክላን ራይስም የዋንቷን እንቅስቃሴዎች ላይ ነው የሚያተኩረው። ከዛ ማለፍ ሲል ማርቲን ኦዴጋርድም ተመሳሳይ አይነት የጨዋታ እንቅስቃሴዎችን ነው የሚከተለው። ቶማስ ፓርቲም አሁን አዲሱ ፈራሚ ማርቲን ዙምባይንድም በተመሳሳይ መልኩ። ስለዚህ አርሰናል በቀጣይ በሁለተኛ ደረጃነት እንግዲህ ሊያስብበት የሚገባው ይሄ ከተከላካይ ጀርባ ኳሶችን እየጣለ ተቃራኒ ቡድንን ጭንቀት ውስጥ የሚከት በተለይ አሁን በግራ መስመር አጥቂነት ቦታ ላይ እንግዲህ ከሮድሪጎን የሚያስፈርም ኒኮ ዊሊያምስንም ሌላ ተጫዋች የሚያስፈርም ስፔሶችን ለጥጦ የሚሮጥ ተጫዋች በደንብ አለ። ከቀኝ ወደ ግራ ከግራ ወደ ቀኝ ኳሶችን መገልበጥ የሚችል ተጫዋች በቡድናዊ መዋቅር ደረጃ ያስፈልገዋል በአርሰናል ቤት። ስለዚህ የፓስ አኩሬሲያቸው ስኬታማ የሆኑ ተጫዋቾችን በአማካይ መስመሩ ላይ ማስፈረም መቻል አለበት። ከዛ ውጭ ደግሞ ሌላኛው በአርሰናል ቤት የተጫዋቾች ኮንትራትን መራዘም መቻል አለበት። በቡድናዊ መዋቅር ደረጃ ትልቅ ደረጃ ለመድረስም አሁንም ቢሆን እኔ ማርቲን ዙምቤንዲ ስለፈረመ ቶማስ ፓርቲን የሚለቅ ከሆነ የአሸዋ ካብ ነው የሚሆነው የአርሰናል እግር ኳስ ቡድን መዋቅር ማለት ነው። ስለዚህ ለቶማስ ፓርቲ የኮንትራት ማራዘሚያዎች በቶሎ ቀርበውለት በዚህ የኮንትራት ማራዘሚያ ጉዳይ ተጫዋቹም ስምምነት ላይ ደርሶ መመልከት እንፈልጋለን። የሁሉም ሰው ጥያቄ ነው። አርሰናል በቡድናዊ መዋቅር ደረጃ አሁንም አተኩሮ ሊሰራበት የሚገባው 10 ቁጥር ቦታ ላይ የሚጫወት ይሄ የዳይናሚክ ፉትቦልን መከተል የሚችል ተጫዋች ያስፈልገዋል። ተለዋዋጭ የሆነ ባህሪ ያለው ተጫዋች በጠባብ ስፔሶች ለአጥቂዎች ኳስን ማድረስ የሚችሉ በአንድ ለአንድ የግንኙነቶች ገዳይ የሆኑ ተጫዋቾች ምናልባት ያን ራይት በሰሞን ቀን የሰጠውን በሰሞን ቀን ወደ እናንተ ባደረስኩት መረጃ እንደ ብሩኖ ፈርናንዴስ ብሏል አይደለ ከሳጥን ውጭ ጎሎችን ማስቆጠር የሚችሉ በጠባብ ስፔሶች እንደነ ኬቨን ደብሩይን ኳሶችን ማቀበል የሚችሉ የአጥቂ አማካኝ ተጫዋች በአርሰናል ቤት ያስፈልገዋል። ለቡካዮ ሳካ ሌላ ተጠባባቂ ተጫዋች ደግሞ በዋነኛነት የሚያስፈልግ ተጫዋቾችም ግዴታ ነው። ቡካዮ ሳካ ሮቦት አይደለም፣ ይደክማል። ቡካዮ ሳካ ሮቦት አይደለም፣ ይጎዳል። በእነዛ ጊዜያቶች እንግዲህ ከአርሰናል ወገቤን ከማለት በዝውውር መስኮቱ ላይ በንቃት ሊሳተፍ ይገባል። ኦሬዲ ከ4 እስከ 6 የዝውውር እንቅስቃሴዎች በአርሰናል ቤት ውስጥ እንግዲህ በይፋዊ የዝውውር ገበያው ላይ የምንጠብቃቸው የዝውውር እንቅስቃሴዎች ናቸው የሚሆኑት። ሌላው ከአርሰናል ጋር በተገናኘ ፋብሪዚዮ ሮማኖ አንድ ዘገባን ይዞ ወጥቷል። እንግዲህ ሪያል ማድሪድ በክረምት የዝውውር መስኮት ዊሊያን ሳሊባን ለመግዛት እጅግ በጣም ውድ እንደሆነበት ያስባልና ከሳሊባ ጋር አዲሱን ለመፈራረም ደግሞ አርሰናልም እየተደራደረ ነው። ይሄ ነገር ከባድ አድርጎበታል የሚል ዘገባን ይዞ ወጥቷል። እስኪ ስለ ዊሊያን ሳሊባ ትንሽ ነገሮችን እንባባሉ አድማጮች። ዊሊያን ሳሊባ በአርሰናል ቤት በቅርብ የጨዋታ እንቅስቃሴዎች የሚያሳያቸው ፐርፎርማንስ ትንሽ ዘቅ ብሏል። ለምን? ጋብሪኤል ማጋሌሽ ስለሌለ የአንደኛውን ክፍተት አንደኛው ይሸፍናል፣ የአንደኛውን ክፍተት አንደኛው ይሸፍናል። የጋብሪኤል ማጋሌሽ ድክመት የዊሊያን ሳሊባ ጥንካሬ ነበር። የዊሊያን ሳሊባ ድክመት ደግሞ የጋብሪኤል ማጋሌሽ ጥንካሬ ነበር። ከዚህ አንጻር ስትመለከቱት አሁን ላይ ዊሊያን ሳሊባ በቅርብ ጨዋታዎች ክፍተቶችን እየፈጠረ የሚገኘው ስህተቶች የተፈጸሙ የሚገኙት ከዚህ ጋር በተገናኘ ይመስለኛል። እናም ሪያል ማድሪድ ይህንን ተጫዋች ለማስፈረም በርካታ ሚሊዮን ፓውንዶችን የሚያቀርብ ከሆነ ይውሰደው የሚሉ ጥያቄዎች ከአንዳንድ አርሰናል ደጋፊዎች በሶሻል ሚዲያ እየተመለከትኩት ነው። ምናልባት ይሄ ተራ አባባሎች ወይም ደግሞ ተራ ንግግሮች ሊሆኑ ይችላሉ። ዊሊያን ሳሊባ በአርሰናል ቤት አንድ ትልቅ ስኬታማ የሚባል ነገር ማሳካት ይፈልጋል። ከዛ በኋላ ግን ሪያል ማድሪድን መቀላቀል የተጫዋቹም ህልም ሊሆን ይችላል። የትኛውም ተጫዋች ለሪያል ማድሪድ መጫወትን የሚጠላ ተጫዋች አይደለም። ነገር ግን ዊሊያን ሳሊባ ወይ ፕሪሚየር ሊግ ወይ ቻምፒየንስ ሊግን በአርሰናል ቤት ማሳካት ይፈልጋል። በቀጣዩ ሲዝን በቡድኑ መቆየት እንደሚፈልግ አርሰናል ደግሞ በዚህ ልጅ እንደመደራደር እንደማይፈልግ በተደጋጋሚ ጊዜም እየተነገረ ይገኛል። አሁን አርሰናል አንድ ቀመረን እየቀመረ ይገኛል። ሪያል ማድሪድ ከዊሊያን ሳሊባ በተጨማሪ የሚፈልገው እንግዲህ የበርንመዙን ሁጅሰንን ነው። ሁጅሰን በሪያል ማድሪድ የዝውውር ኢላማ ውስጥ እንደገባ ስለተታወቀ አርሰናሎችን በተመሳሳይ በዝውውር ኢላማቸው ውስጥ ይሄንን የተከላካይ መስመር ሰላፊ ስፔናዊውን ወጣት እንግዲህ ዲያን ሁጅሰንን በይፋው የዝውውር ኢላማቸው ውስጥ አስገብቶታል። ዊሊያን ሳሊባን የሚወስድባቸው ከሆነ ሪያል ማድሪድ ወይም ደግሞ የሚጠበቅበትን ክፍያ ይሄ ከ100 ሚሊዮን ፓውንድ በላይ ዋጋዎችን ለዊሊያን ሳሊባ ሪያል ማድሪድ እከፍላለሁ የሚል ከሆነ ዲያን ሁጅሰንን አርሰናል በ50 ሚሊዮን ፓውንድ ወደ ቡድን ስብስቡ መቀላቀል ይችላል። ፋብሪዚዮ እንግዲህ ሳሊባን የመልቀቅ ምንም አይነት ሐሳብ አርሰናል የላቸውም፣ ኮንትራክት ለማራዘም ንግግር ላይ ናቸው የሚገኙት ብሏል። ነገር ግን አሁንም ቢሆን እነ ክሮንኬ በርካታ ሚሊዮን ፓውንዶች የሚቀርቡላቸው ከሆነ እኔ ላምናቸው የሚችላቸው ሰዎች አይደሉም።
ፋብሪዚዮ ጨመር ያደርግና ምን ይላል ሊቨርፑል ቸልሲ የዲያን ሁጅሰንን ጉዳይ በአጽንኦት ይመለከቱታል ሪያል ማድሪድም እንደዚሁ አሁን ላይ ከተጫዋቹ ጋር እንግዲህ ከስምምነት ላይ ለመድረስ እየሰሩ ይገኛሉ እነዚህ ሁለቱ ክለቦች ሊቨርፑልና ቸልሲ አሁን ላይ በቅርብ ደግሞ አርሰናልና ሪያል ማድሪድ ወደ ፉክክሩ ተቀላቅለዋል በዚህም የፉክክር መንፈስ አርሰናል የተጫዋቹን ፊርማ ማግኘት የሚፈልግበት ዋነኛ ምክንያት ዊሊያን ሳሊባ ስለሚለቅ ጋብሪኤል ማጋሊሽ ስለሚለቅ አይደለም ስኳድ ዴብዙ ማስፋት ስላለበት ነው ሚላሳብንም እንደዚሁ አጋርቷል ለማንኛውም እንግዲህ ማድሪድ ግን አሁን ደግሞ ሙሉ ለሙሉ ትኩረቱን ከወደ ስፔን እየወጡ የሚገኙ ዘገባዎች እንደሚያሳዩት ከሆነ ማለት ነው ሙሉ ለሙሉ በሚባል ደረጃ ትኩረቱን እያደረገ የሚገኘው በዲያን ሁጅሰን የዝውውር እንቅስቃሴ ነው የመሸጫ ዋጋው ደግሞ አነስተኛ ስለሆነና 50 ሚሊዮን ፓውንድ ብቻ ስለሆነ የተጫዋቹን ጉዳይ በዋነኛነት እየተመለከቱት ይገኛሉ የሚል ዘገባንም አጋርቷል ከዚህ ጋር ተያይዞ እንግዲህ በቀጣይ አርሰናል ዊሊያን ሳሊባን ያቆያል ወይስ ደግሞ እሱን ሸኝቶ በሱ ቦታ ሌሎች ተጫዋቾችን ወደ ቡድን ስብስቡ ይቀላቀላል ወይስ አይቀላቀልም የሚለው ጉዳይ እንደዚሁ ይተጠበቀ ነው የሚገኘው አርሰናል ጋር በክረምት የዝውውር መስኮት እጅግ በጣም በሚያስገርም መልኩ በዝውውር ገበያው ላይ ትልልቅ ስም ያላቸውን ተጫዋቾችም ጭምር ወደ ቡድኑ ለማምጣትም እንደዚሁ አበክሮ እየሰራ ይገኛል የሚሉ ሐሳቦችም ተሰምቷል የሚለው የመጨረሻ ጉዳያችን አድርገን ወደ እናንተ አደረሰን ወደ ተከብራችሁ አድማጮቻችን ከኢትዮ አርሰናል የዩቲዩብ ቻናላችን ወደ እናንተ ያደረስናቸው አጫጭር ጉዳዮች እንዲባል ለመልኩ አጠናቀቅን አብራችሁን ስለነበራችሁ ሐሳቦቻችሁን ስላጋራችሁን ስላካፈላችሁን ከልብ እናመሰግናለን በሌላ አርሰናላዊ ጉዳይ ተመልሰን እስከምንገናኝ ሰላማችሁ በዝት ይበል መልካም ጊዜ